ቤቱን ልገዛው ፈልጌ እኮ አይደለም፣ ኪራይ ነው። ምንድን ነው የምታወሪው? እንደወረድሽ ነሽ? 10,000 ብር ከነቃው እኮ ነው። ቆይ አንቺ ስንት ገምቻለሽ? 5,000 500 አንቺ ከገጠር እንዳመጡሽ ነሽ? ብር የምታወሪው? ይሄ ቤት ከነቃው 10,000 ብር ነው የከፈልኩት። ገብቶሻል አይደለ? ምትኖሪ ከሆነ ትኖሪያታለሽ። ያው እሱንም ሚስቴ ከሆነሽ። ሚስቴ ማለት ያው ባልና ሚስት የሚያደርጉትን ነገር ልጅ ከወለድን ምናምን እንደ ጠፋባትና እንደምትወደው አሁንም እየጠበቀችው እንደሆነ ነው የነገረችኝ። ሌላስ? ሌላ አልነገረችኝም። ስለ እኔ ምንድን ነው ያለችሽ? ስለ አንተ ምንም አላለችኝም። ሙሉ ስም ማን ነው? ማን ነው ሙሉ ስም? በሰላም ነው? አትናገርም? እሺ ሞገስ። የአባት ስምስ? ሞገስ ሙሉ ቀን። በጭልፊቶች መንደር ምን አለ ጫጭቶች ባይፈለፈሉ እላለሁ። አክሊሉ እንግዲህ ዛሬም ድጋሜ ሌላ ጭንቀትና ሀሳብ ውስጥ ነው የሚገኘው። እንግዲህ ባለፈው ሲገርምሽ ያንቃቃል ሊደግምሽ ይላል ያገረ ሰው ስተርት። እንግዲህ ባለፈው ለምን ሰገንን እንደዛ አደረጉ፣ ለምን ሌሊት መጥተው ቤቴን እንዴት ይሄ ነገር ተፈጠረ፣ ለምን ሆነ፣ ከምን እንዴት ወዴት እያለ ራሱን ብዙ ጊዜ ሲጠይቅ የነበረ ሰው ዛሬ በሚገርም በሚያሳዝን ሁኔታ ነገርዮሽ ሁሉ ከአቅሙ ቁጥጥር ውጭ እንደሆነ እየተረዳ ነው። እንዴት አክሊሉ ስተሸነፈ አታውቅም? ለምንድን ነው እንደዚህ ይሄን ያክል? ማን ነው ሊያሸንፍህ የመጣው? እንዴት ነው ይሄ ነገር ሊሆን የቻለው? በፍጹም መሆን የለበትም፣ ሊሆንም አይችልም። ማን ስለሆነው እንደዛ የሚሆነው እያለ ነው የሚገኘው ማለት ነው። ወዲ ቤተሰቦቻችን በጣም ነው የተናደደው የተበሳጨው። በዛ አማካኝነት እንግዲህ ነገሩን ለማስተካከል ሁኔታዎችን ለማመቻቸት የሚችለውን ያክል እያደረገ ነው አክሊሉ። ግን እንዳጠቃላይ ነገርዮሹ አሁን ላይ በጣም ከባድ ሆኖበታል። እንደሚታወቀው ቤቱ ባለቤትነትህ አስጊ ደረጃ ላይ ወይም ደግሞ አጠራጣሪ ደረጃ ላይ ነው የደረስከው ተብሎ ከመሬት ይዞታ እንትን ባለቤትነትህ አስጊ ሆኗል ተብሎ ተደውሎለት ነበር። የዛ ጉዳይ በጣም እያመመው ነው ያለው። እንግዲህ መጀመሪያ እንደሚታወቀው በመድብል ተደብድቦ ተገርፎ እንዲሁም ደግሞ ያችን ለዘመናት ሲያሰቃያት የነበረችውን ሞታለች ብሎ ያመጣትን ሴት ወይም ደግሞ ሰገንን አስመልጠውበታል። ያ ማስመለጡ እንዳለ ሆኖ አሁን ደግሞ የቤቱ ባለቤትነት እዚህ ጋር አጠራጣሪ፣ ከዛም ባለፈ ደግሞ አሁን እየሰማ ያለው ነገር ያ ሰገን ናት ብሎ ወይም ደግሞ የሞተችው እሷ ናት ብሎ በሷ ፈንታ ገሎ የቀበረው አባቱ እርግጠኝነት አባቱን ነው። ሽማግሌውን ሰው እየገሎ ቀብሮ እንግዲህ በሳጥን አድርጎ የሰገን ናት ብሎ ያስረከባቸው ያ የተቀበረው መቃብሩ ተቆፍሮ እንዲወጣ እንዲሁም ደግሞ የመቃብሩ አጽም ምርመራ እንደተደረገለትና አንዳንድ ነገሮችን ኢንፎርሜሽን ሲነገረው በጣም ነው የደነገጠው፣ በጣም ነው የተናደደው። እንግዲህ ነገሮች ከቁጥጥር ውጭ እንደወጣ ገብቶታል። ከዛም ባለፈ እንግዲህ አሁን ላይ ጥርጥሩ ወደ ከፍ ወደ ደርሶ ሞገስን ዛሬ በጣም ትልቅ ከባድ ጥያቄ ጠይቀው ነበረ። ማነህ አንተ? እንዴት ነህ? ከየት መጣ? እንዴት ነው? በምን ምክንያት ነው እዚህ ሆንከው? ሲቀጥል አንተ ሰው የሆነ ነገር ያለ ትመስላለህ። ሲያው ተከሻ ከብዶኛል። ሲቀጥል ደግሞ ካሁን ቀደም ደጋግሜ እንዳልኩት ይች ልጅ የት እንደማቃት አላቅም አቃታለሁኝ እያለ ነው የሚገኘው። ያ ማለት ሉላን ማለት ነው የሞገስን ባልተቤትና እንዳጠቃላይ በሱ ጉዳይ በጣም ከባድ ችግር ነው የተፈጠረው ቤተሰቦቻችን እና በዛ አማካኝነት እንግዲህ ነገሩ በጣም አስቸጋሪና ከባድ ነበረ። በዛ አማካኝነት እንግዲህ የሆነው ነገር እንደሚታወቀው በጣም ከአቅም በላይ ሆኖበታል አክሊሉ አሁን ላይ በቃ መናገር እስከሚያቀተው ድረስ ማለት እስከሚቸግረው ድረስ ነገሮች መስመር ለቀው እንዲሄዱበት እየገባው ነው። ምን ማድረግ እንዳለበት አክሊሉ ተሸንፈሃል፣ የሆነ ነገር አጠራጣሪ ሁኔታ ውስጥ ነው ያለው። የመጀመሪያ የቤት የባለቤትነት ጉዳይ እንዴት ሀሳሳቢ ውስጥ ገባ? ምንድነው ከጀርባ እየተደረገ ያለው? ምን ተገኝቶ ነው ይህን ያክል ዘመን ባለቤቱኝ እየመራሁት እያንቀሳቀስኩት ያለ ሀብት ንብረቴን ቤቴን እንዴት ዛሬ የሆነ ሰው መጥቶ እኔን ባለቤት ነኝ ብሎ ሊመጣ ቻለ? ማን ነው? እንዴት ነው? ከየት ነው? እያለ እንግዲህ ራሱን እየጠየቀ ነው የሚገኘው። በጣም ተናዷል ማለት ነው። ከንዴቱ ባሻገር እንግዲህ ዛሬ ሞገስን ግን አንተ ሰው ማን ነው ትክክለኛ ስምህ? ምክንያቱም አንተ ሰው በጣም አጠራጣሪ ሰው ሆነህብኛል፣ ግራ እየገባኝ ነው። ስለዚህ ስምህ ማን ነው በማለት ነበር
በእናትየዋ በሞገስ እናት ስም ስለነበረ ማለት ነው። እና እመቤት ማለት እንግዲህ የሞገስ እናት ነች እና በጣም ነው የደነገጠው። ሞገስም ደንግጦ ግን በኋላ ነገሩን ለማስቀየስ ሞከረ ማለት ነው። እንደአጠቃላይ እነሱም ይህን ነገር እንትን ለማለት እሱ ሳይል ሁኔታውን ይሄ ነገር ችግር እንዳይፈጠር የመጀመሪያ ሉላን ከዚህ አርቅ፣ እናትህንም ፕሮግራም አመቻች፣ ምክንያቱም ሌላ ችግር እንዳይመጣ በማለት እንግዲህ መድብል ሲለው ነበረ። አይ ምንም አያመጣም ብሏል ሞገስ። ግን ከባድ ነው ጋይስ፣ ምክንያቱም ዝም ብዬ ሳየው ትንሽ ነገሮች ቻሌንጅ ነው የሚያደርጉት ይመስለኛል። አይ ቲንክ ነገሮች ማለት ነው። እና በዛ አጠቃላይ እንደ ሁኔታዎቹ እንደ ነገሩ ይሾቹ እንግዲህ እንዳልኳችሁ ቤተሰቦቻችን በዛ አማካኝነት እንግዲህ የሆነው ነገር ከባድ ይሆናል ማለት ነው። አክሊሉ በጣም ውዝግብ ውስጥ ገብቷል፣ ድንጋጤ ውስጥ ገብቷል። ውዝግብ ብቻ ሳይሆን ደንግጧል። እንዳጠቃላይ በቃ የሚለው ነገር ጠፍቶታል። ምን ማድረግ እንዳለበት ግራ ገብቶታል። ማለት ኢቭን ያለበት ነገር እየሆነ ያለው በቃ ብዙ ነገር በጣም ግራ ጋብቶታል። እንዴት እየሆነ እያለ እንደሆነ በቃ በጣም ካቅሙ ሁሉም ነገር ከቁጥጥር ውጭ እንደወጣ አሁን ላይ ሁሉም ነገር ገብቶታልና በጣም ከባድ ነው። ውድ ቤተሰቦቻችን ሞገስ ደግሞ ያው አሳግዶበታል ቤቱ እንደሚታወቀው። አሁን አክሊሉ ከአንድ ሁለት ሶስት ሰው እንግዲህ ተመልሶበታል ማለት ቤቱን ለመሸጥ ሰዎችን ቢያመጣም ግን ነገሩ ይሹ እንዳልሆነ ሆኖበታል ወይም ደግሞ ከአቅም በላይ ሆኖበታል ማለት ነው። ውድ ሀገር ልጆች በዛ አማካኝነት እንግዲህ ነገሩን ለማስተካከል በተደረገው ሁኔታ ውስጥ ያለው ነገር ትንሽ አስቸጋሪና ከባድ ነው። እንዳጠቃላይ እንግዲህ ከአንዳንድ ነገሩን እንትን ለማለት እየተሞከረ ነው የሚገኘው። ውድ ሀገር ልጆች ሰው በዛ አማካኝነት እንግዲህ በጣም ከባድ ነው ማለት ነው። ቀጣይ እንግዲህ ሁሉም ነገር መልካም አሪፍ እንደሚሆን ተስፋ እናደርጋለን። ውድ ሀገር ልጆች የሆነው ነገር ግን ትንሽ ከባድና አስቸጋሪ ነው ማለት ነው። እንግዲህ እንደሚታወቀው ሰገን ደግሞ ከእንትና ጋር ሆናለች ማለት ነው። ከመርዞ ደላላው ጋር ተገናኝታለች። መርዞ ደላላው እንግዲህ መቼም ጉድ እኮ ነው ምን እንዳቅሙ ይላል ያገሬ ሰው ሲተርትና እንግዲህ እንዳቅምቲ እሱም ሌላ እንትኖች እያመቻቸ ነው ሌላ ሁኔታዎችን እና በዛ አማካኝነት እንግዲህ ከአንዳንድ ነገሮች አስቸጋሪ ነገር ነው። በቀጣይ ሁሉም ነገር ተስተካክሎ እንግዲህ እሱም ተስፋ እንደሚቆርጥ ምንም ጥርጥር የለውም። ምክንያቱም አንደኛ ባለቤት አይደለም እሱ ባለቤት መሆን ባለበት ሰዓት እንጂ ባለቤት መሆን ያለበት በጭራሽ እንደዛ አይነት ነገር መሆን የለበትም ብዬ አስባለሁኝ እኔ በራሴ ማለት ነው። ውድ ሀገሬ ልጆች እና በዛ አማካኝነት እንግዲህ ነገሮች በጣም ከባድና አስቸጋሪ ሁኔታዎች ናቸው ያሉት። እንዳጠቃላይ እንግዲህ የሆነው ነገር እንዳልኳችሁ ነው። ውድ ቤተሰቦቻችን ትንሽ ከባድ አስቸጋሪና ነገሮቹ ትንሽ ከበድ ያሉ ነገሮች ናቸው። በዛ አማካኝነት እንግዲህ አሁን ላይ አክሊሉ በጣም በቃ ብዙ ነገሩ ጥያቄ ምልክት ውስጥ ገብቷል ማለት ይቻላል። በጣም በቃ ከሚባለው በላይና እያንዳንዱ ነገር ከባድ ነው እንዳልኳችሁ። ቀጣይ ግን ሁሉም ነገር መልካም አሪፍ ይሆናል ብለን እናስባለን እና ውድ ቤተሰቦቻችን መድብልም እንግዲህ ሰገንን የሚያገኝበት ሰዓቱ ቀርቧል ማለት እንችላለን። እንዴት ነው እንደዛ ካላችሁ ደግሞ እንዳልኳችሁ ከመርዞ ደላላው ጋር ስለተገናኘች ሰገን አሁን ላይ ወዲያው ደግሞ ድምጹን ሰምተዋለች። ያለችውን ነገር እንግዲህ ሁሉም ነገር እነግርሃለሁ ስትለው ነበረ። ስለዚህ አክሊሉ እንደሚፈልጋት ያክሊሉ እንደሆነች የታይቷት እንደሚያጣፍቶበት ነው እንጂ ኮሱም እንደሚያውቃት ገብቶታል። ስለዚህ መድብል ጋር እንደሚገናኙ እንግዲህ እምነታችን ሙሉ ነው ብዬ አስባለሁኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ቀጣይ አዲስ ቪዲዮ ይዘን እንመጣለን። መልካም ጊዜ። ወዳችኋለሁ። ባይ ባይ።